ሩህሩህ እኮ ነው ገብርኤል። አሁን ፊት ለፊቱ የቆምነው ገብርኤል የኔና የናንተ አማላጅ ገብርኤል፣ ቅዱስ ገብርኤል፣ መልአኩ ገብርኤል፣ ብርሃናዊው መልአክ፣ ጽልመታዊ መልአክ ያልሆነ ጽልመታዊውማ ወድቋል። ቅዱስ ገብርኤል በማን ፊት ነው የሚቆመው? በማን ፊት ነው የሚቆመው? ገብርኤል መልአክ ነው። ግን ኢየሱስ ክርስቶስን ለመጀመሪያ ጊዜ እንዲሰብክ ስልጣን የተሰጠው መጋቤ ሐዲስ የተባለ በስብከቱ ሳጥናኤልን ያሳፈረ ቅዱስ ገብርኤል አማላጃችን ነው። ቅዱስ ገብርኤል አስታራቂያችን ነው። መልአኩ ሚካኤል አማላጃችን ነው። መልአኩ ገብርኤል አስታራቂያችን ነው። ገብርኤል ማለት ሰውና እግዚአብሔር ማለት ነው። ሰይጣን ያሳጣንን ሚካኤል መተካት ያቅተዋል እንዴ? ያቅተዋል ወይ? ሰይጣን ያሳጣንን ገብርኤል መተካት ያቅተዋል? አያቅተውም። በመጀመሪያ መፈተን አለብን፣ ማሸነፍ አለብን፣ መታገል አለብን። ከኛ አቅም በላይ የሆነውን ግን ቅዱስ ገብርኤል አለልን። ማን አለልን? ቅዱስ ገብርኤል። ሰይፍ አለው እኮ ገብርኤል። ሩህ ነው። እመቤታችንም በዋን ስታነባ አላስችል ብሎት ሰይፉን መዘዘ። ዓለምን አጠፋለሁ በእኔ ምክንያት ድንግል ለምን ታለቅሳለች አለ። ገና ድንግል ማርያም በአካለ ሥጋ ሳትጸነስ ሳትወለድ ቅዱስ ገብርኤል እመቤታችንን ለማብሰር እመቤታችንን መጥቶ የእግዚአብሔርን ቃል ሊነግራት ኢየሱስን ትጸንሻለሽ፣ ኢየሱስን ትወልጃለሽ ሊላት 5500 ዘመን ገብርኤል ኢየሱስ የሚለውን ስም ሲያጠና፣ ሲዘምር፣ ሲያሸበሽብ፣ ሲሰግድለት ነበር። ክብር ምስጋና ለመድኃኔዓለም ይሁን። ቅዱስ ገብርኤል በክርስቶስ ስቅለት፣ በክርስቶስ ደም መፍሰስ፣ በክርስቶስ መስዋዕትነት ያልበረደ ቁጣ የለም። እግዚአብሔርን ሕግ ከሻርን፣ እግዚአብሔርን ከካድን፣ ሀልዎቱን ከካድን የምናቀው መልአክ አያውቀንም። የምናቀው መልአክ ይረሳናል። እንደ ገብርኤል መሆን አለብን እኮ፣ እንደ ሚካኤል መሆን አለብን እኮ። ሰይጣንን መርታት አለብን እኮ። ሥጋ የለበሰውን ኢየሱስ ክርስቶስን የሰበከ ቅዱስ ገብርኤል መጽሐፍ አልቦ ሰማያዊውን ሰሌዳ ከፍቶ እግዚአብሔር ነው አንተ የኛ አለቃ እንጂ ፈጣሪ አይደለህም ብሎ ያሳፈረ ማን ነው? ቅዱስ ገብርኤል ነው። ስለ አማላጅነቱ፣ ስለ ባለሟልነቱ የቅዱስ ገብርኤል ስም የተመሰገነ ይሁን። አኮኑ ኩሎሙ መላእክት መንፈስ እሙንቱ ወይትፌነው ለመልእክት ለእለሃለው ይረሱ ሕይወተ ዘለዓለም። እነሆ መላእክት ሁሉም ቢሆኑ መንፈስ አይደሉምን? አጥንትና ሥጋ እኮ የላቸውም። አገልግሎታቸውም የዘላለምን ሕይወት ይወርሱ ዘንድ ላላቸው ለክርስቲያኖች አማላጅ መሆን፣ መልእክት ማምጣት፣ ከክርስቲያኖች ወደ እግዚአብሔር፣ ከእግዚአብሔር ደግሞ ወደ ምእመናን ፍትህን የሚያመጡ መልእክትን የሚያመጡ አይደሉምን መላእክት? ሐዋርያው ቅዱስ ጳውሎስ የተናገረው ኃይለ ቃል ነው። ወደ ዕብራውያን ሰዎች ምዕራፍ 1 ከቁጥር 14 ክቡራን በዚህ አውደ ምሕረት ላይ ያላችሁ መምህራነ ወንጌል፣ ሊቃውንተ ቤተ ክርስቲያን፣ እግዚአብሔር በጸጋውና በቸርነቱ የሰበሰባችሁ አምላካችን ኢየሱስ ክርስቶስ በደሙ ያነጻችሁ የቀደሳችሁ የድንግል ማርያም ልጆች፣ የጻድቃን የሰማዕታት የቅዱሳን መላእክት ወዳጆች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት በአጠቃላይ ኦርቶዶክሳውያን ኦርቶዶክሳውያት በእግዚአብሔር ስም
እንደምን ዋላችሁ? እንደምን አመሻችሁ? እንደምን ሰነበታችሁ? የሰራዊት ጌታ እግዚአብሔር አምላካችን ዛሬም ዘወትርም ከጽንፍ እስከ አጽናፍ በእውነት ያለ ሐሰት የተመሰገነ ይሁን። የብርሃን ጮራ የፈነጠቀባት የጽድቅ ፀሐይ አምላካችን ኢየሱስ ክርስቶስ የተገለጠባት ማምላክ ወላዲተ አምላክ እመቤታችን ንጽሕት ቅድስት ድንግል ማርያም ስለ ንጽሕናዋ፣ ስለ ቅድስናዋ፣ ስለ ድንግልናዋ፣ ስለ አማላጅነቷ የተመሰገነች ትሁን። ጻድቃን ሰማዕታት፣ ቅዱሳን መላእክትም ስለ ተራዳኢነታቸው፣ ስለ ጠባቂነታቸው የተመሰገኑ ይሁኑ። አኮኑ ኩሎሙ መላእክት መንፈስም ሙንቱ። ሐዋርያው ቅዱስ ጳውሎስ ይህንን ኃይለ ቃል የተናገረው በዘመኑ መላእክትን ከመላእክትነት በላይ እግዚአብሔር ያደረጉ ፈጣሪ ያደረጉ በኢየሱስ ክርስቶስ ቦታ ላይ የተኩ አንዳንድ ቢጻሳውያን ተነስተው ነበር። ዓለምን ያዳነው ኢየሱስ ክርስቶስ ነው። ደሙን ያፈሰሰው ኢየሱስ ክርስቶስ ነው። ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በአጭር ቁመት በጠባብ ደረት ተወስኖ በቀራንዮ ተሰቅሎ ዓለምን ያዳነ ሰው የሆነው ስግው ቃል ከሦስቱ አካላት አንዱ አካል እግዚአብሔር ወልድ የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። እውነተኛው ኦርቶዶክሳዊ የመጽሐፍ ቅዱስ ትምህርት ይህ ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ ይባላል። የድንግል ማርያም ልጅ ይባላል። እኔና እናንተ የእግዚአብሔር ልጆች ብንባል ከማኅፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ ያገኘነው የጸጋ ልጅነት በአዳም በተፈጥሮ አግኝቶት የነበረውን ከጊዜ በኋላ የመጣ ልጅነት ነው። ይሄ ልጅነት ከኢየሱስ ክርስቶስ ልጅነት ጋር አይነጻጸርም፣ አይተካከልም። መላእክትም በንጽህናቸው በቅድስናቸው የእግዚአብሔር ልጆች ይባላሉ። ዳሩ ግን ገብርኤል የእግዚአብሔር ልጅ ቢባል፣ ሚካኤል የእግዚአብሔር ልጅ ቢባል፣ ሌሎችም መላእክት የእግዚአብሔር ልጆች ቢባሉ እንደ ኢየሱስ ክርስቶስ ያለ አይደለም። ኢየሱስ ክርስቶስ የአብ የባህሪ ልጅ ነው። ስለ እኔና ስለ እናንተ ደግሞ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ዓለምን ያዳነ ነው። ክብር ምስጋና ለመድኃኔዓለም ይሁን። ይሄንን ማድረግ የተቻለው መልአክ የለም። ስለ እኔና ስለ እናንተ ስጋ የለበሰ መልአክ የለም። ስለ እኔና ስለ እናንተ የተቸነከረ መንፈስ የለም። የተቸነከረልንም የተሰቀለልንም ስጋም የለበሰው በአጭር ቁመት የተወሰነው በጠባብ ደረት የተገለጸው የድንግል ማርያም ልጅ የእግዚአብሔር አብ ልጅ ብርሃናዊው መልአክ ቅዱስ ገብርኤል የሰበከው ኢየሱስ ክርስቶስ ነው። ስሙ የተመሰገነ ይሁን። ቅዱስ ገብርኤል ከሰማይ ይዞት የመጣው ስብከት ዛሬ ብስራተ ገብርኤል ነው የምንለው። ያበሰረው ማብሰር ማለት ምን ማለት ነው? ወደ ድንግል ማርያም መጥቶ ትጸንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ እርሱም የእግዚአብሔር ልጅ ይባላል። ታዲያ በመጀመሪያው 100 ክፍለ ዘመን ሐዋርያው ቅዱስ ጳውሎስ በሚያስተምርበት ዘመን ሰዎች ተነስተው እኛ ኢየሱስ ክርስቶስን አናውቅም አሉ። እኛ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ የተወለደውን ኢየሱስን አናውቅም። የኛ ኢየሱስ ሚካኤል ነው አሉ። የኛ ኢየሱስ ገብርኤል ነው አሉ። ሚካኤል ይሄንን አይታገስም። መልአኩ ቅዱስ ሚካኤል የኛ ሚካኤል አማላጅ ነው። የኛ ሚካኤል የመላእክት አለቃ ነው። የኛ ሚካኤል ትሁት ነው። የእግዚአብሔርን ባህሪ የሚሻማ አይደለም።
ያውም ስለ እግዚአብሔር ባህሪ ጥብቅና የቆመ ሰይጣንን ከሰማይ ወደ ምድር አምዘግዝጎ የጣለ ቅዱስ ሚካኤል ነው። ክብር ምስጋና ለመድኃኔዓለም ይሁን። አምዘግዝጎ የጣለ እኛ የምናውቀው ሚካኤል ይሄ ነው። ሰይጣንን የረታ ሚካኤል፣ በስሙ በአማላጅነቱ ብንታመን የሚያማልደን የሚያስታርቀን ቅዱስ ሚካኤል። እርሱ ግን ሚካኤል ነው፣ ኢየሱስ አይደለም። ዛሬ በየመንገዱ አጫጭር ሻንጣ የያዙ የሚበተን ትራክት የያዙ አንዳንድ ሰዎች አጋጥሟችሁ ከሆነ እኮ ሚካኤል ኢየሱስ ነው ማለት ጀምረዋል። ሚካኤል ኢየሱስ ነው እንዴ? ነው ወይ? አይደለም። ገብርኤልስ ኢየሱስ ነው? አይደለም። ገብርኤል መልአክ ነው። ግን ኢየሱስ ክርስቶስን ለመጀመሪያ ጊዜ እንዲሰብክ ስልጣን የተሰጠው መጋቤ ሐዲስ የተባለ በስብከቱ ሳጥናኤልን ያሳፈረ ምላሽ የሰጠ የዛሬ ቢጻሳውያን ከመነሳታቸው በፊት የመጀመሪያው መናፍቅ እኮ ሳጥናኤል ነው፣ ሰይጣን ነው። እሱን መጽሐፍ አልቦ ሰማያዊውን ሰሌዳ ከፍቶ እግዚአብሔር ነው አንተ የኛ አለቃ እንጂ ፈጣሪ አይደለህም ብሎ ያሳፈረ ማን ነው? ቅዱስ ገብርኤል ነው። ስለ አማላጅነቱ ስለ ባለሟልነቱ የቅዱስ ገብርኤል ስም የተመሰገነ ይሁን። እኛ የምናውቀው ገብርኤል ይሄ ነው። ስጋ የለበሰውን ኢየሱስ ክርስቶስን የሰበከ ቅዱስ ገብርኤል። ለዚህ ነው መምህራነ ወንጌል መተርጉማን ምን ይላሉ? የገብርኤልንም ስም ያወቅ ነው የሚካኤልንም ስም ያወቅ ነው ሰይጣንን ከረቱ በኋላ ነው። ሰይጣንን ከጣሉት በኋላ ነው። ከዛ በፊት እኮ አናውቃቸውም፣ አልተዋወቅንም። ገብርኤል ማለት ስሙ ግብሩን ይናገራል። ስሙን ያወቅነው በሽልማት ተሰጥቶት ሰይጣንን ካሳፈረ በኋላ ወበእንተዝ ደለዎ ከመ ይጹር ዜና በስራተ ለማርያም። ያን ጊዜ ሹመት ሽልማት ታደለ። ሰይጣን ሲወድቅ በሰይጣን ምትክ የሚሾም መልአክ ተፈለገ። ሰይጣን ሲወድቅ በሰይጣን ምትክ የሚፈጠረውን አዳምን የሚንከባከብ መልአክ ተፈለገ። አዳም ቢስት እንኳን እግዚአብሔር አዳምን የሚያድንበትን መንገድ ዘረጋ። መቼ? ሰይጣን ሲወድቅ። ወገኖቼ አሁን እኮ እኛ ብዙ የሚታገለን ሰይጣን አለ። ምናልባት አካል ገዝፎ መልኩን አይተን ዳሰነው የሚፈታተነን ሰይጣን ባይመጣም ቤተ ክርስቲያን እንዳንመጣ የሚያደርገን እኮ ሰይጣን አለ። እዚህ ቁጭ ብለን እኮ የቤታችንን ጓዳ ጎድጓዳ የምናሸት እኮ ሰዎች አለን። ማየፈተነን ሰይጣን። አሁን እዚህ አካባቢ ያለው ህዝብ ይሄ ብቻ ነው? ሰይጣን አዘግይቶት እኮ ነው። ሰይጣን ፈትኖት እኮ ነው። ታግሎ መምጣት አቃተው። እግዚአብሔርን ላምልክ ቅዱስ ገብርኤልን ልማጸን ብሎ አልፎ መምጣት አቅቶት እኮ ነው። ገብርኤል ሰይጣንን በማሳፈሩ ሚካኤል ማለት ማን እንደ እግዚአብሔር ማለት ነው። በነበራቸው አቋም ያገኙት ስም ነው። የባህሪ ስማቸው አልተገለጸልንም። የአገልግሎት ስማቸውን ነው የምናውቀው። ገብርኤል ማለት ሰውና እግዚአብሔር ማለት ነው። ለምን? ሰውና እግዚአብሔር የታረቁበትን፣ ሰውና እግዚአብሔር ይቅር የተባባሉበትን፣ ሰው የዳነበትን፣ እግዚአብሔር ያዳነበትን የምስራች ቃል ከሰማይ ይዞ እንዲመጣ ቀድሞ የተመረጠው ማን ነው? ቅዱስ ገብርኤል ነው። ክብር ምስጋና ለመድኃኔዓለም ይሁን። ገብርኤል ስጋ እንዲለብስ አይደለም። ገብርኤል ስጋ የሚለብሰውን ኢየሱስ ክርስቶስን እንዲሰብክ ስለኛ ቆማ የተሰበከች ማናት? ድንግል ማርያም እኛን ወክላ አማኝ ሆና እናት ሆና ንጽሕት ሆና ድንግል ሆና፣ እኛ ግን ይህን መሆን አንችልም። ገብርኤል ያገኘው እሷን ነው። ሰበከለነ ልደተ እግዚእ ነው የሚለው። የጌታን ልደት ሰበከን። በማን አንጻር? በድንግል ማርያም አንጻር። ወገኖቼ መላእክቱ፣ ቅዱሳኑ መላእክት፣ ብርሃናውያኑ መላእክት
እኔ እግዚአብሔር ነኝ ያለውን እኔ ፈጣሪ ነኝ ያለውን ሰይጣንን አምዘግዝገው በዝማሪያቸው በአቋማቸው እግዚአብሔር ፈጣሪ ነው አንተ ፍጡር ነህ ብለው በመቃወማቸው ሰይጣን ሲወድቅ ያን ጊዜ ለተቃወሙት መላእክት ሽልማት ታደለ። ሚካኤል የመላእክት አለቃ ሆኖ ተሾመ። እግዚአብሔር የተመሰገነ ይሁን። ምን ሆኖ ተሾመ? የመላእክት አለቃ። ሌላስ? በምንም ጉዳይ የሰው ልጆችን እንዲያማልድ ምህረት እንዲያሰጥ ለሚካኤል ተውህቦ ምህረት ለሚካኤል ወብስራት ለገብርኤል ወሀብተ ሰማያት ለማርያም ድንግል። ሊቃውንት ሲናገሩ ምህረትን ማሰጠት በእግዚአብሔር ዙፋን ስር ቅዱስ ቅዱስ ብሎ የሚያመሰግነው ቅዱስ ሚካኤል ለሰው ልጆች ሁሉ አማላጅ እንዲሆን ስልጣን ተሰጠው። የሰይጣን ቦታ ኃላፊነት የመላእክት አለቅነት ለማ ተሰጠው? ለቅዱስ ሚካኤል። ገብርኤልስ? ወብስራት ለገብርኤል እመቤታችንን ድንግል ማርያምን እማምላክን እንዲያበስር ደስ ይልሻል እንዲላት ዓለም ደስ እንዲለው በአዳም ኃጢአት የወደቀው ዓለም እንዲደሰት የብስራት ቃል እንዲሰማ ስልጣን ተሰጠው? ቅዱስ ገብርኤል። 5500 ዘመን ገና ድንግል ማርያም በአካለ ሥጋ ሳትጸነስ ሳትወለድ ቅዱስ ገብርኤል እመቤታችንን ለማብሰር እመቤታችንን መጥቶ የእግዚአብሔርን ቃል ሊነግራት ኢየሱስን ትጸንሻለሽ ኢየሱስን ትወልጃለሽ ሊላት 5500 ዘመን ገብርኤል ኢየሱስ የሚለውን ስም ሲያጠና ሲዘምር ሲያሸበሽብ ሲሰግድለት ነበር። ክብር ምስጋና ለመድኃኔዓለም ይሁን። ቅዱስ ገብርኤል። አሁን ፊት ለፊቱ የቆምነው ገብርኤል የኔና የናንተ አማላጅ ገብርኤል። ወገኖቼ እኛ የምናመልከው ኢየሱስ ክርስቶስ ገብርኤል የሰበከንን ነው። ቅዱስ ገብርኤል መልአኩ ገብርኤል ብርሃናዊው መልአክ ጽልመታዊ መልአክ ያልሆነ ጽልመታዊውማ ወድቋል። ወገኖቼ የኛ ኢየሱስ ክርስቶስ ከውጭው ዓለም የመጣ እኮ አይደለም። ከተለያዩ አልባሳት ጋር ተቀላቅሎ የመጣ ኢየሱስ የለም። ከተለያየ እርዳታ ጋር በኤንጂኦ የገባ ኢየሱስ የለም። የኛ ኢየሱስ ክርስቶስ የመጣው ከየት ነው? ከሰማይ። እየሰማችሁኝ ነው? ከሰማይ። ስብከቱን ማን ነው ይዞ የመጣው? ቅዱስ ገብርኤል። ዛሬ እንዲህ ያለ ሽልማት እንዲህ ያለ በረከት እንድናገኝ ከኛ ምንድነው የሚጠበቀው? ቅዱስ ገብርኤል አማላጃችን ነው። ቅዱስ ገብርኤል አስታራቂያችን ነው። መልአኩ ሚካኤል አማላጃችን ነው። መልአኩ ገብርኤል አስታራቂያችን ነው። ታዲያ ስላልን ብቻ ይሆናል? የኛስ ግብር ምንድነው? እንደ ገብርኤል መሆን አለብን እኮ። እንደ ሚካኤል መሆን አለብን እኮ። ሰይጣንን መርታት አለብን እኮ። ሰይጣን የራሳችን ፍላጎት ነው። ሰይጣን ወደ እግዚአብሔር እንዳንቀርብ የሚያደርገን ነው። ሰይጣን ኃጢአታችንን እንዳንናዘዝ የሚያደርገን ነው። ሰይጣን እግዚአብሔርን የሚያስክደን ነው። ሰይጣን ከቤተ ክርስቲያን የሚያርቀን ነው። ሰይጣን እንዳንዘምር የሚያደርገን፣ እንዳንሰግድ የሚያደርገን፣ እንዳናስቀድስ የሚያደርገን ሰይጣን ነው። ይሄ እኮ የሱ ባህሪ ነው። ከሰማይ የተባረረው ሰይጣን እኮ አልዘምርም ብሎ ነው፣ አልሰግድም ብሎ ነው፣ አላመሰግንም ብሎ ነው። እኛ እኮ ከሰይጣን የምንለየው በምንድን ነው? በመዘመራችን፣ በመስገዳችን፣ በመንበርከካችን ለማ ለኢየሱስ ክርስቶስ ስም። እርሱ አምላካችን ነው። መላእክቱ ደግሞ አማላጆቻችን ናቸው። ክብር ምስጋና ለመድኃኔዓለም ይሁን። ቅዱስ ገብርኤል የሰበከው አምላክ የሰበከው ኢየሱስ ክርስቶስ ይሄ ነው። ሌላ ቦታ ኢየሱስ ሲባል ሰምታችሁ ሊሆን ይችላል። እዛ እኮ አይሰግዱለትም። አይታችኋል?
ባዶ ቤት መንጫጫት፣ እንደ ሰይጣን መንቀጥቀጥ። በእርግጥ መጽሐፍም አጋንንት ያምናሉ፣ ከዛስ ምን ይላል? ይንቀጠቀጡማል ይላል። መንቀጥቀጥ ያጋንንት ነው። የመላእክት ግን ምንድነው? መስገድ ነው። ለስሙን ሰግዳለን። ለማ? ለእግዚአብሔር። ለእግዚአብሔር እንሰግዳለን። በዚህ በድርሳነ ሚካኤል ላይ የተገለጸ አንድ አማኝ ሰው ነበር። ይሄ አማኝ ሰው ሚካኤልን በጣም ይወደዋል። አማላጄ ነው ሚካኤል፣ መከራ ቢደርስብኝ የሚደርስልኝ ነው ሚካኤል ይላል። አማኝ ሰው እውነቱን ነው። ቅዱስ ሚካኤል አማላጅ ነው። እውነቱን ነው። የሰይጣንን ወጥመድ መበጣጠስ የሚችል ተናግሮ አይደለም፣ ዝም ብሎ ሰይጣንን የሚያሸንፍ ቅዱስ ሚካኤል ነው። ታዲያ ይሄ ሰው ይጾማል፣ ይጸልያል፣ ቤተክርስቲያንም ይመጣል። ግን አንድ ቀን ሰይጣን ፈተነው። ሌሊት በተኛበት ይሄንን አማኝ ይሄንን ክርስቲያን አማኝ ክርስቲያን የሆነውን ሰው ሰይጣን ሌሊት መጥቶ አፈነው። ሌሊት ታፍናችሁ አታውቁ? ይሁንም ማይሆን ነገር ማታውቁት ነገር ከብዷችሁ አያቅም? ጽልመታዊው ሰይጣን መጥቶ አፍኗችሁ አያቅም? ለነገሩ የአዲስ አበባ ወጣት ሱሱ ራሱ ከሰይጣን በላይ ነው። ታፍኖ ነው የሚያድረው። እንኳን ተኝቶ ቆሞም የሚታፈን ነው። ታዲያ ይህንን አማኝ መጥቶ ሰይጣን አፈነው። በስመ አብ አለ፣ ተነሳ፣ የሚካኤልን ድርሳን ደገመ። ሰይጣኑ ግን ዝም ብሎ ይቀጠቅጠዋል። አደማው፣ አፍንጫውን ቆረጠው፣ አይኑን አፈረጠው። ሚካኤልን ካድ ብሎት አልክድም አለ። እግዚአብሔርን ካድ ብሎት አልክድም አለ። ይሄንን አማኝ ይሄ ሰይጣን ፈነካክቶት አካለ ጎሎሎ አድርጎት ሄደ። ያን ጊዜ ከዚህ በኋላ ቅዱስ ሚካኤል መጣ፣ ክንፉን እያማታ መጣ። ሰውየው አማኙ የሚካኤል ወዳጅ አሁን ምን ቀረው? አይኔን አፈረጠው፣ ጆሮዬን ቆረጠው፣ እጄን ዶሎዶመው፣ አካል ጉዳተኛ አረገኝ፣ ምን ሊያረገኝ ነው የመጣው ብሎ አሁንም ሰይጣን የመጣ መስሎት ደሞ ምን ቀርቶ መጣ? አንተ ማነ ሲለው እኔማ ወዳጅ አማላጅ ቅዱስ ሚካኤል ነኝ አለ። ሰውየው ተበሳጨ። አይኔ ከፈረጠ በኋላ ጆሮዬ ከተቆረጠ በኋላ አንድ እጄ ከጎደለ በኋላ ምን ልታረግ መጣ አለ። ሰውየው ተበሳጭቶ እኮ ነው። ቅዱስ ሚካኤል እኔ መጣሁት ሰይጣንን ስላሸነፍከው ነው። አይንህንም መልስልሃለሁ፣ መለሰለት። ጆሮውንም ተክልልሃለሁ፣ ተከለለት። እጅህንም አቀናልሃለሁ፣ አስተካከለለት። ማ? ቅዱስ ሚካኤል። ወገኖቼ መላእክት የሚራዱን የሚያማልዱን ስለኔና ስለናንተ የሚጸልዩት እኮ በመጀመሪያ መፈተን አለብን፣ ማሸነፍ አለብን፣ መታገል አለብን። ከኛ አቅም በላይ የሆነውን ግን ቅዱስ ገብርኤል አለልን። ማን አለልን? ቅዱስ ገብርኤል ሰይፍ አለው እኮ። ከዛ በኋላ ሰውየው በሚካኤል አማላጅነት በሚካኤል ትህትና ብዙ ዘመን ኖሮ ሞተ፣ መንግስተ ሰማያት ገባ። ስለዚህ መላእክት ኃጢአታችንን ስንናዘዝ ሰይጣንን ታግለን በኃጢአታችን ይታገለናል እኮ። እኛ ታግለን እናሸንፈው። ለጊዜው የምናጣው የሚመስለን ብዙ ነገር አለ፣ እንጣው። ሰይጣን ያሳጣንን ሚካኤል መተካት ያቅተዋል እንዴ? ያቅተዋል ወይ? ሰይጣን ያሳጣንን ገብርኤል መተካት ያቅተዋል? አያቅተውም። ሰይጣንን የሚያሳፍሩ ብርሃናውያን መላእክት አሉን። የኢየሱስ ክርስቶስ አገልጋዮች፣ የኢየሱስ ክርስቶስ ባለሟሎች፣ የኔና የናንተ አማላጆች
ቅዱስ ገብርኤል በማን ፊት ነው የሚቆመው? በማን ፊት ነው የሚቆመው? በእግዚአብሔር ፊት። የእግዚአብሔር ፊት የት ነው? በዓለም ሙሉ። ገብርኤል እግዚአብሔር ባለበት ቦታ ሁሉ አለ። ሚካኤል እግዚአብሔር ባለበት ቦታ ሁሉ አለ። ይሄን ያልተረዳ አይጥ ጉርጥ የሚበላ ጾም የማያውቅ የሚካኤል አድራሻ ሊጠፋው ይችላል። የገብርኤል አድራሻ ሊጠፋው ይችላል። ነቢየ እግዚአብሔር ዳዊት ግን ምን አለ? ዘይሬስዮሙ ለመላእክቲሁ መንፈሰ ወለእለ ይትለአክዎ ነደ እሳት። መላእክቱን መንፈስ የሚያደርግ የሚላላኩትን ቅዱሳንን የእሳት ነበልባል የሚያደርግ ምን ማለት ነው? እግዚአብሔር መንፈስ ነው ማለት እግዚአብሔር በሁሉም ቦታ ይገኛል ማለት ነው። መላእክቱን መንፈስ ያደርጋቸዋል ማለት እግዚአብሔር ባለበት ቦታ ሁሉ ገብርኤልን እንዲገኝ ያደርገዋል። ሚካኤልን እንዲገኝ ያደርገዋል። ኡራኤልን እንዲገኝ ያደርገዋል። መላእክቱ ሁሉ የትም ቦታ በየትኛውም ጊዜ እግዚአብሔር ባለበት አሉ። በሁሉም ቦታ መገኘት የባህሪያቸው ባይሆንም እግዚአብሔር በሰጣቸው መለኮታዊ አሰራር ግን ሁሉም ቦታ አሉ። የሉም እንዴ? አሉ። እንኳን መላእክቱ እኔና እናንተም እኮ በየቴሌቪዥኑ ብዙ ቦታ እንገኛለን አይደል እንዴ? በየቲክቶኩ ብዙ ቦታ እንገኛለን እንዴ? በየዋትስአፑ ብዙ ቦታ እንገኛለን እንዴ? እንገኛለን። ታዲያ መላእክቱ ስማቸው በተጠራበት ቤተክርስቲያን አይገኙም? ይገኛሉ። ክብር ምስጋና ለመድኃኔዓለም ይሁን። አኮኑ ኩሎሙ መላእክት መንፈስ ሙንቱ ወይትፌነው ለመላእክት። መላእክት አማላጆች ናቸው። መላእክት ስጋና አጥንት የላቸውም። ሰዎችን ክርስቲያኖችን የዘላለም ሕይወት እንዲወርሱ በክርስቶስ ደም የነጹትን የተቀደሱትን መውደቅ መነሳት ቢያጋጥማቸው፣ በኃጢአት መጎስቆል ቢያጋጥማቸው ለሰዎች መልእክት ይዘው ይመጣሉ። ሰዎችን ከእግዚአብሔር ያስታርቃሉ። መላእክት አማላጆች ናቸው። አዳኙ ግን በደሙ ያዳነን የአማላጅነታቸውን ቃል ሰምቶ ፍትህ የሚሰጠን ማን ነው? የድንግል ማርያም ልጅ ኢየሱስ ክርስቶስ። ክብር ለስሙ ይሁን። እልል ብላችሁ እግዚአብሔርን አመስግኑ። ወገኖቼ እኛ መላእክት ያማልዱናል፣ መላእክት ያስታርቁናል ስንል አንደኛ አውቀናቸው ነው። ስለኛ ብሎ ስጋ የለበሰ መልአክ የለም። ስለኛ ብሎ ስጋ የለበሰው በአጭር ቁመት በጠባብ ደረት የተወሰነው እግዚአብሔር ወልድ የድንግል ማርያም ልጅ ነው። መላእክት ግን አማላጆቻችን ናቸው። ሰምታችሁ ከሆነ አሁንም ቢሆን ዛሬም ድረስ አንዳንድ ሰዎች መላእክት ስጋ ለብሰዋል ብለው ያስባሉ። ልቡሳነ ስጋ አጋንንት የሚሉት ነገር አላቸው። መቼ ነው የለበሰው? ሰይጣን ስጋ ቢለብስ ኖሮ በባብ አድሮ ገነት ይገባል እንዴ? መሰወር ስላ ማደር ነው የሚችለው። ስጋ በለበሱት ላይ ሰይጣን ያድራል። ስጋን ግን ሰይጣን መልበስ አይችልም። በበሬው ሊያድር ይችላል፣ በእባቡ ሊያድር ይችላል፣ በአንበሳው ሊያድር ይችላል፣ በሰው ሊያድር ይችላል። ስጋ የለበሰ መልአክ የለም። ስጋ የለበሰም ሰይጣን የለም። ይህንን ስጋ ያከበረ የተዋሃደ ያዳነ የፈወሰ በአባቱ ቀኝ ያስቀመጠ የድንግል ማርያም ልጅ ኢየሱስ ክርስቶስ ብቻ ነው። ክብር ምስጋና ለመድኃኔዓለም ይሁን። ኢየሱስ ክርስቶስ። ለዚህ ነው ሐዋርያው የአዳምን ዘር እንጂ የመላእክትን ዘር ይዞ አልመጣም። መላእክት ምን ዘር አላቸው? በዘመኑ ቅዱስ ጳውሎስ በሚያስተምርበት ዘመን የመላእክት ዘር ነን የሚሉ ሰዎች ነበሩ። ተው፣ መላእክት ዘር የላቸው። መላእክት መናፍስት ናቸው። መላእክት ስጋና አጥንት የላቸውም። የቅዱስ ገብርኤልን ስዕል ስታዩት ሰው የሚመስለው መልአክ ተብሎ ስለተጻፈ ነው። የቅዱስ ሚካኤልንም ስዕል ብታዩት የተገለጡበት ራእያዊ መልክ እንጂ ስጋዊ ማንነት አይደለም። ራእያዊ መልክ። በህልም አንድ ነገር አይታችሁ ታውቃላችሁ። በራእይ ያየ ሰው እንኳን ስለመኖሩ አላውቅም።
ራእይ ማለት ያየነው በአይን ያየነው ሳንተኛ ያየነው ለኛ የተገለጸበት መንገድ ወገኖቼ ቅዱስ ገብርኤልን የምናውቀው በዛ ነው እንጂ ስጋ አለው እያልን አይደለም ደም አለው እያልን አይደለም አጥንት አለው እያልን አይደለም ጅማት አለው እያልን አይደለም እኛን ሊያድን ለኛ የተገለጸበት መልክ ነው ክብር ምስጋና ለመድኃኔዓለም ይሁን አማናዊ የተዋህዶ ማንነት ያለው ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ የነሳው መልአክ ሳይሆን ሊቀ መልአክ ሳይሆን መላእክትን የፈጠረው ሊቀ መላእክቱን የሾመው የድንግል ማርያም ልጅ ኢየሱስ ክርስቶስ ነው እኛ የምናመልከው ኢየሱስ ክርስቶስ ይሄንን ነው ወገኖቼ መላእክትም የሚያገለግሉን መላእክትም የሚያማልዱን መላእክቱም የሚያስታርቁን ይሄንን ኢየሱስ ክርስቶስን ስናውቀው ነው ምንድነው ያሉት በከብቶች ግርግም ኢየሱስ ክርስቶስ ሲወለድ ስብሐት ለእግዚአብሔር በሰማያት ነው ያሉት እግዚአብሔር ነው የተወለደው ወሰላም በምድር ስምረቱ ለሰብ በምድር ላይ ደግሞ ስጋው ክብር ያገኘ የሰው ልጅ አለ ከመላእክት ጋር ተባብሮ የዘመረ የሰው ልጅ አለ ምስጋናው ስብሐት ለእግዚአብሔር በሰማያት ማንን አይተው ስጋ የተዋሃደውን ኢየሱስ ክርስቶስን በእናቱ እቅፍ አይተው መላእክት ምን አሉ ስብሐት ለእግዚአብሔር በሰማያት ቀና ሲሉ ያ በድንግል እንቅፍ ያለው ኢየሱስ ክርስቶስ በአባቱ ቀኝ አለ ክብር ምስጋና ለመድኃኔዓለም ይሁን በማን አለ በአባቱ ቀኝ በክብሩ በማዕረጉ በእግዚአብሔርነቱ አለ ከባህሪው የጎደለበት ነገር የለም ሰው በመሆኑ ክርስቶስ ከባህሪው እግዚአብሔር ወልድ ከባህሪው የጎደለበት ነገር የለም ሰው በመሆኑ ከአንድነትና ከሶስትነት እግዚአብሔር ወልድ አልጎደለም በብሉይ ኪዳን ኦሪት ዘፍጥረት ምዕራፍ 1 ከቁጥር 26 ላይ ንግበር ሰብአ በአርአያነ ወበአምሳሊነ ሰውን በመልካችን እንደ ምሳሌያችን እንፍጠር ያለ እርሱ እግዚአብሔር ኒቆዲሞስን መጥቶ ሲያስተምረው ወሃሎ አሐዱ ብእሲ ዘስሙ ኒቆዲሞስ መልአኮሙ ለአይሁድ አንድ ኒቆዲሞስ የሚባል የአይሁድ መምህር የአይሁድ አለቃ ነበር እርሱን ኢየሱስ ክርስቶስ ሲያስተምረው ምን አለው እኛ አለው እኛ ያለው ማን ነው ኢየሱስ ክርስቶስ እኮ ከማጋ ራሱን ቆጥሮኛ አለ እኛ ያየነውን እንመሰክራለን የሰማነውን እንናገራለን ስለ ጥምቀት እያስተማረው ነው ዳግመኛ ከውሃና ከመንፈስ ካልተወለድክ የእግዚአብሔር መንግስት አትወርስም እያለው ነው ኒቆዲሞስ ደግሞ እኔኮ የአብርሃም ዘር ነኝ እያለ ነው እኔኮ እስራኤላዊ ነኝ እያለ ነው እስራኤላዊነት ለመንግስተ ሰማያት አያበቃም አብርሃማዊነት ለመንግስተ ሰማያት አያበቃም የመንግስተ ሰማያት ዜግነት የሚቆጠረው ዘርህ ከውሃና ከመንፈስ ስትወለድ ነው ከዛ ደግሞ የምትወለደው አብ ወልድ መንፈስ ቅዱስ እኛ ብሎ መጥራት የሚችል እግዚአብሔር ወልድ እኔና እናንተን ባሪያውና በአምሳሉ የፈጠረን በኋላ ደግሞ ዳግመኛ ከማየ ዮርዳኖስ ካብራ ከመንፈስ ቅዱስ ልጅነትን እንድናገኝ እኛ አለ እኛ ብሎ መናገር የሚችል እግዚአብሔር ነው አንድም ሶስትም ስለሆነ እኛ ብሎ መናገር የሚችል የድንግል ማርያም ልጅ ኢየሱስ ክርስቶስ ነው ለዚህ ነው እኮ ሊቃውንቱ በመልካ ኢየሱስ ላይ እምኩሉ ይሄይስ በስላሴከ አግዙኝ ተአምኑ አይልም እምኩሉ ይሄይስ በስላሴከ ተአምኑ መልካ ኢየሱስን ለዝክረ ስምከ ብሎ ለስርተ ርስከ ለርስከ እያለ የክርስቶስን አካላዊ ገጽታ ካመሰገነ በኋላ ይሄ ማለት ግን በሶስትነት ከአብና ከመንፈስ ቅዱስ ጋር ተለየ ማለት አይደለም ይልቁንም ይሄንን የምናደንቀው እምኩሉ ይሄይስ በስላሴ ከተአምኖ ከሶስቱ አካላት አንዱ አካል በመሆን በመታመናችን ነው
ወበወላዲትከ ተማይጽኖ። ሌላኛው ደግሞ አንተን በወለደች በተለየ አካልህ በወለደች በእመቤታችን በድንግል ማርያም መማፀን መለመን እርሷን አማላጅ ማለት እምነት ነው። ክብር ምስጋና ለመድኃኔዓለም ይሁን። አዎ እምነት ነው። ስለዚህ ገብቶናል። የመላእክቱ አገልግሎት ገብቶናል። መላእክቱ አገልጋዮቻችን ናቸው፣ አስታራቂዎቻችን ናቸው። የፈለገ ቢሆን ግን ሕቀ ኃይጸጽኮም መላእክቲከ ይለዋል አሁን ኢየሱስ ክርስቶስን። ከመላእክቱ ጥቂት አሳነስከው ይለዋል። መላእክት ስለማይሞቱ ኢየሱስ ክርስቶስ ግን የኔንና የናንተን ሞት ለመሻር ሞትን ስለቀመሰ ቅዱስ ጳውሎስ ከመላእክት በዚያ አሳነስከው፣ ዳሩ ግን እርሱ መላእክትን የፈጠረ ነው፣ ሞትን ድል የነሳ ነው፣ አዳምን ወደ ቦታው የመለሰ ነው። አረ ኢየሱስ ክርስቶስ የመላእክት ፈጣሪ ነው፣ የመላእክት ጌታ ነው። ምናልባት የቤተ ክርስቲያን ሊቃውንት መልክአ ኢየሱስ የተባለ የጸሎት መጽሐፍ አለ። እሱን ስንጸልይ እንዳንሳሳት ማሳሰቢያ ሰጣለሁ። ምን ይላል? መልአከ ሕይወቴ ክርስቶስ አስተርእየኒ በገጽም ይላል። መልአከ ሕይወቴ ክርስቶስ አስተርእየኒ በገጽ፣ የሕይወቴ መልአክ ክርስቶስ ሆይ ፊት ለፊት ታየኝ አስተምረኝ የሚል ቃል አለ። መልአክ የሚለውን በቁሙ ነገርኳችሁ እንጂ ቅድም አስቀድሜ ወሃሎ አሃዱ ብእሲ ዘስሙ ኒቆዲሞስ መልአኮሙ ለአይሁድ። መልአክ የሚለው ቃል በግዕዝ መልአክ ማለት ብቻ ሳይሆን አስተማሪ ማለትም ነው። እዚህ ጋር የተጠቀሰው በቁሙ ኢየሱስ ክርስቶስን መልአክ ብለን እንዳንፈታ ነው። ለምን? ሙሴን ያስተማረ መልአክ ነው አይደል እንዴ? እዛ ጋር መልአኩ የተገለጸው በቁጥቋጦ ስር በመጀመሪያ ሙሴ የእግዚአብሔር መልአክ ጠራው እኮ ነው የሚለው። መልአኩ ጠርቶት፣ የትኛው መልአክ? ቅዱስ ሚካኤል ጠርቶት ግን ምን አለው? አስተማረው። ማንን? ሙሴን። ጫማን ከእግርህ አውጣ አለው። በመልአኩ ላይ ተገለጸ። የድንግል ማርያም ልጅ እግዚአብሔር ወልድ እግዚአብሔር በቅዱስ ሚካኤል ክንፍ ላይ ተገልጾ ማንን አናገረው? ሙሴን። ክብር ምስጋና ለመድኃኔዓለም ይሁን። ይሄ መልአክ አስተማሪ ነው። በመልአኩ ተመስሎ በመልአኩ ክንፍ ስሙን ተሸክሞ ስሙን ይዞ በመልአኩ ምሳሌነት ሙሴን ያናገረ መነሻው ቅዱስ ሚካኤል ቢሆንም በኋላ ግን ሙሴን ሙሉ በሙሉ ያናገረው እግዚአብሔር ነው። እግዚአብሔር መሆኑ በምን ይታወቃል? አንተ ማነህ አለ ሙሴ። ግራ ገባው። መልአክ ጠርቶኝ ጫማ አውልቅ የሚለኝ ማን ነው? እርሱ እኔን የጠራኝ መልአኩ ነው። መልአኩ ተሰወረብኝ። ጫማህን አውልቅ ያለኝ አንተ ማነህ? ስምህ ማን ነው? የላከኝ ማን ነው ብዬ ልናገር ብሎ ሙሴ ጠየቀ። እግዚአብሔር መለሰለት። ምን ብሎ? እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ አለ። እየሰማችሁኝ ነው? በዚህ ጊዜ እኮ እግዚአብሔር ለሙሴ ሲገለጥ እኮ አብርሃም በሕይወት የለም። እግዚአብሔር ለሙሴ ሲገለጥ እኮ ይስሐቅ በሕይወት የለም፣ ያዕቆብም በሕይወት የለም። እግዚአብሔር ግን ምስክር ያደረገው የሞቱትን በእኛ አይን በእግዚአብሔር ዘንድ ግን ሕያዋን ናቸው። እነማ? እነ አብርሃም። አንድም አብርሃም ይስሐቅ ያዕቆብ አለ እኔ እግዚአብሔር አንድም ሶስትም ነኝ፣ አንድም ሶስትም የሆንኩ አምላክ ነኝ፣ ያለሁና የነበርኩ ነኝ። ስሜ ይህ ነው። የሙታን አምላክ አይደለሁም። የማን አምላክ ነኝ? የሕያዋን አምላክ። ክብር ምስጋና ለመድኃኔዓለም ይሁን። ይህንን ትምህርት ሙሴ እንዲማር ነቢየ እግዚአብሔር ሙሴ ይህንን ትምህርት እንዲማር በመጀመሪያ የጠራው መልአኩ ነው። መልአኩ በአስተማሪነት ነው የተገለጠው። ልክ ቅዱስ ገብርኤል እመቤታችንን ለማብሰር በመጋቤ ሐዲስነት በአስተማሪነት ለድንግል ማርያም እንደተገለጸ ቅዱስ ሚካኤል ለማ ተገለጸ? ለሙሴ አስተማረው። ጫማ ማውለቅን አስተማረው።
እግዚአብሔርን አስተዋወቀው። ለዚህ ነው ደራሲው ይሄ ቃል ትዝ ብሎት መልአከ ሕይወት የክርስቶስ አስተርየኒ በገጽ ሙሴን ገጽ በገጽ እንዳነጋገርክ እንዳስተማርከው በሚካኤል ክንፍ ተገልጸ እንደመጣ እንደተገለጽክ እኔንም አስተምረኝ ለማለት መምህር ለማለት ነው እንጂ ኢየሱስ ክርስቶስን መልአክ ለማለት አይደለም። የዮሐንስ ወንጌል ምዕራፍ 13 ከቁጥር 13 ላይ እናንተ አላቸው ሐዋርያትን ጌታና መምህር ትሉኛላችሁ። እውነት ነው፣ ጌታ ነኝ፣ እውነት ነው፣ መምህር ነኝ። ይሄ ደግሞ የቋንቋ ፍቻ አይደለም። የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ላይ የአይሁድ መምህር ነው የሚለው መልአክ የሚለውን ሲፈታ ኒቆዲሞስ ሲሳሳት ኢየሱስ ክርስቶስ ምን አለው? አንተ የእስራኤል መምህር ስትሆን ይለዋል። ግዕዙ እኮ መልአክ ነው የሚለው እየሰማችሁኝ ነው? አሁን ለምሳሌ የዚህ ካቴድራላችን አስተዳዳሪ መልአከ ገነት ይባላሉ። መልአክ ናቸው? መልአከ ገነት ይባላሉ። መልአክ ስለተባልክ መልአክ አይደለም። ምን ማለት ነው? አለቃ ማለት ነው። ዮሐንስ ራእይ ምዕራፍ 3 ላይም ለሰባቱ አብያተ ክርስቲያናት፣ ለፊላደልፊያ አብያተ ክርስቲያናት፣ ለኤፌሶን አብያተ ክርስቲያናት መልአክ እንዲህ ብለህ ጻፍ ይላል። መልአክ ማለት እዚህ ላይ አስተዳዳሪ ማለት ነው ወገኖቼ፣ እንጂ የቅዱስ ገብርኤል ምትክ ማለት አይደለም። የቅዱስ ሚካኤል ምትክ ማለት አይደለም። መልአከ ገነት፣ መልአከ ኃይል፣ መልአከ መዊ ሲባል ምን ማለት ነው? አስተዳዳሪ፣ አለቃ፣ መምህር ማለት እንጂ በቁሙ መልአክ ማለት አይደለም። መላእክት ሥጋ የላቸውም። እንደውም ኢየሱስ ክርስቶስ ሲያስተምር መላእክት አያገቡም፣ አይጋቡ። ሥጋ ያለው እኮ ያገባል፣ ሥጋ ያለው እኮ ይጋባል፣ ሥጋ ያለው እኮ ይባዛል። መላእክት ግን መምህራን ናቸው። ያስተምራሉ፣ የእግዚአብሔርን ቃል ይሰብካሉ፣ ያማልዳሉ፣ ያስታርቃሉ። ሙሴን የገሰጹ ናቸው። ሙሴን ጫማህን አውልቅ አለው። ሙሴ እኮ የሰለጠነ ነበረ። ምን አይነት ጫማ አድርጎ ነው? ጫማ መቼም የሀብት መለኪያ ነው አይደለ? የሀብት ብቻ ሳይሆን በዚህ በአስማቱ በጥንቆላው ዓለም ዋና ጥንቆላና መተት ሟርት የሚደረገው በጫማ ነው። አንዳንድ ሰዎች ለጫማቸው ከፍተኛ ጥንቃቄ አላቸው። እግራቸው እንዳያብጥ እንዳይፈነዳ። የሀገራችንም መተተኛ ጫማህን ነው የሚፈልገው። በጫማ ነው መተት የሚሰራው። የሚሰሩትም የሚያሰሩትም በጫማ ነው። እስቲ ባለጸጋ ቤት ግቡ እስኪ በጫማ ምን ይዘ እንደመጣ ስለማይታወቅ ገና በሩ ላይ ስደርስ ጫማን አውልቅ የሚል ቀጥታ ባታወልቅም በአውቶማቲክ የሚያወልቅብህ ነው ይመስለው። አንዳንዱ የጫማ መጥረጊያው ከአንተ ጫማ ዋጋ በላይ ነው፣ ታፍራለህ። እሱን አሽተህ ዌልካም ይልሃል። መቼም እንግሊዘኛ ማትችል ከሆነ ያው ወንሰ እያልክ ልታነብ ትችላለህ። ደብሊው ምንድነው? እሳቱ ሰነው ንጉሱ ሰነው እዚህ ላይ የተጻፈው እያልክ አሸት አድርገህ ትገባለህ አይደል? ይሄስ የከተማ ቆሻሻ ይዞ የመጣው ነው አንተ የምትጠርገው። ሙሴ ግን ይሄን አይደለም። ሙሴ አስማተኛ ነበር። ሙሴ መተተኛ ነበር። ሙሴ ሟርተኛ ነበር። እግዚአብሔር ግን ከዚህ ሁሉ ችንካር ገላገለው። ክብር ምስጋና ለመድኃኔዓለም ይሁን። ከዚህ ሁሉ ነቀፋ ጫማህን አውልቅ ተባለ፣ አወለቀ። ለካ እግዚአብሔርም ከኔ በላይ ብዙ ተአምር ይሰራል። ሙሴ እኮ አስማት ይችል ነበረ፣ ግን በእድሜው ሐመልማልን ከነበልባል አዋህዶ አላቃጠለም። ሙሴ እሳትና እንጨት ሳይቃጠል ቦግ ይላል እንዴ? እሳቱ ሳያቃጥለው ዛፏን ወይንም ቁጥቋጧን ሳያቃጥላት ቁጥቋጧ ደግሞ እሳቱን በርጥበቷ ሳታጠፋው ቦግ ሲል አረ ከኔም የበለጠ አስማተኛ አለ ብሎ ሲመጣ እሱስ የአስማተኞች ጠላት ማነው? ቅዱስ ሚካኤልን አገኘ። ማንን አገኘ? እግዚአብሔርን አገኘ። ክብር ምስጋና ለመድኃኔዓለም ይሁን። አሁን ሙሴ አራገፈ።
ኃጢአቱን አራገፈ። ሰይጣን ግን ክፉ ነው፣ ሙሴን ይከሰዋል። ከሞተ በኋላ ሙሴን ይከሰዋል። ስጋው ከተገነዘ በኋላ ሙሴን የከሰሰ ገሃነም መውረድ አለበት ያለ ሰይጣን ነው። ይሄ ሰይጣን ባህሪ ነው። ከሞትን በኋላ የማይለቁን ሰዎች እኮ አሉ። ግን እኛ ዝም ስንል፣ እኛ ስናንቀላፋ፣ እኛ ስናሸልብ ስለኛ የሚናገረው ማን ነው? እግዚአብሔር ነው። እግዚአብሔር ይናገራል። ቅዱስ ሚካኤልስ ዝም ይላል እንዴ? ቅዱስ ገብርኤልስ ዝም ይላል እንዴ? እንዴ ይላል እኮ። የይሁዳ መልእክት እንዲህ ይላል፣ ሳጥናኤል ከመላእክት አለቃ ከቅዱስ ሚካኤል ጋር ስለ ሙሴ ስጋ ተከራከሩ ይላል እኮ። ሙሴ እኮ አይሰማም አይለማም። በማን እጅ ነው ያለው? በእግዚአብሔር እጅ። ግን እኮ የሙሴን ባለሟልነት ለማረጋገጥ እንጂ ሙሴ ተናግሮ ነቅቶ እኮ መናገር ይችላል እንዴ? ኢየሱስ ክርስቶስን ደብረ ታቦር ላይ ባዩ አይደል እንዴ ከመቃብር ወከክ ብሎ መጥቶ የመጣው? ሙሴ የማያውቅ መሰላችሁ? ያውቃል። የእግዚአብሔር ሰው ነዋ። ግን ነፍሱ ከስጋው ስለተለየ ያንን ለማጠየቅ ሙሴ መናገር ባይችልም ስለ ሙሴ ማን ይናገራል? ቅዱስ ሚካኤል። ስለ ሙሴ ማን ይናገራል? ቅዱስ ገብርኤል። ክብር ምስጋና ለመድኃኔዓለም ይሁን። አኮኑ ኩሎሙ መላእክት መንፈስ እሙንቱ፣ ነሆ መላእክት መናፍስት አይደሉምን የሚለው ነው ርዕሳችን። አዎ መላእክት ስጋና ደም የላቸውም። መላእክት አያገቡም፣ አይጋቡም። ቅዱስ ጳውሎስ ሐሰተኛ ነቢያትን፣ ሐሰተኛ መምህራንን የገሰጸበት ትምህርት ነው። ኦሪት ዘፍጥረት ምዕራፍ 6 ከቁጥር 1 ላይ ምን ይላል? የሰው ልጆችና የእግዚአብሔር ልጆች ተጋቡ ይላል። ማንና ማን ተጋቡ? የሰው ልጆችና የእግዚአብሔር ልጆች ተጋቡ ይላል። ሌላ ቦታ ላይ መላእክትና የሰው ልጆች ተጋቡ ይላል። እነዚህ የእግዚአብሔር ልጆች የተባሉት እነማን ናቸው? እስኪ እዚህ ወጣቶቹ፣ የሰንበት ትምህርት ቤት ወጣቶች፣ የእግዚአብሔር ልጆችና የሰው ልጆች ተጋቡ ይላል። ማን ነው የሚመልስልኝ? ማንና ማን ነው የተጋባው? እግዚአብሔር ይስጥ። የሴት ልጆችና የቃኤል ልጆች። እኛ በንጽህናችን ወይንም በተፈጥሯችን ስለፈጠርን ሳይሆን ስለተፈጠርን የማን ልጅ እንባላለን? የእግዚአብሔር ልጅ። እስኪ ተመልከቱ፣ የሉቃስ ወንጌል ምዕራፍ 3 ላይ አንብቡት። ምን ይላል? የእግዚአብሔር ልጅ አዳም፣ የአዳም ልጅ ሴት እያለ ነው የሚቀጥለው የትውልድ ሐረግ። የእግዚአብሔር ልጅ ማን ብሎ? አዳም። አዳም በንጽህና በቅድስናው ሳይሆን የእግዚአብሔር ልጅ የተባለው በእግዚአብሔር አርአያና አምሳል ስለተፈጠረ። መላእክት የተባሉበት አንጻርም ደቂቀ ሴት፣ የሴት ልጆች መላእክት የተባሉት ዕውቀትን ከደቂቀ ቃየል ስለቀሰሙ የራሳቸውንም ዕውቀት ቅድም እንዳልኳችሁ መልአክ ማለት አስተማሪ ማለት ነው፣ መምህር ማለት ነው። ለሌሎቹም ስላስተማሩ ሟርት፣ ጥንቆላውን፣ መተቱን መቀባበል የጀመሩበት ጊዜ ስለነበረ በጥንቱ ቋንቋ መላእክት ቢላቸው መምህር አለ ማለት ነው። መላእክት ቢላቸው የእግዚአብሔር መልአክ ቅዱስ ገብርኤል ማለት አይደለም። የእግዚአብሔር መልአክ ቅዱስ ሚካኤል ማለት አይደለም። የሰው ልጆችና የእግዚአብሔር ልጆች ተጋቡ፣ የንፍር ውሃም አጠፋቸው ይላል። ይሄ ማለት ቅዱሳን መላእክቱ ከሰው ጋር ተጋቡ ማለት አይደለም። ይሄንን የቤተ ክርስቲያን እውነተኛ ትምህርት የማያውቁ ሰዎች ግን የኢትዮጵያ ቤተ ክርስቲያን መላእክትን ታጋባለች እያሉ ሲተቹን እንሰማለን። አረ መላእክት አያገቡም፣ አረ መላእክት አይጋቡም፣
መላእክት መናፍስት ናቸው። አጥንት የላቸውም፣ ስጋ የላቸውም። አጥንትና ስጋ የላቸውም። እንደውም አንዳንድ ሊቃውንት ተፈጥሯቸውንም እኛ አናውቅም። ከውሃና ከእሳትና ከነፋስ ነው የተፈጠሩ ብለው የሚያስተምሩ ሊቃውንት አሉ። በአንድምታ በትርጓሜ እንሰማለን፣ እርግጠኛውን ግን አናውቅም። እግዚአብሔር የሰወረው እንዴት እናውቃለን? እኛ እስኪ ኦሪት ዘፍጥረት ምዕራፍ 1ን እናንብበው። 22ቱን ስነ ፍጥረታት መቁጠር እንችላለን። መላእክቱ ግሬቱ ጋር እንዳሉ በገጸ ንባቡ በጥሬ ንባቡ ማወቅ አንችልም። የመላእክትን መፈጠር ያወቅነው ኃጢአት የሰራን ጊዜ ነው። የት? አዳም በኤደን ገነት ሳለ ዕፀ በለስን ሲበላ ሱራፊ የሚካኤል ወገን መላእክት የሚጠሩበት ስም ነው። ኪሩቤል የብዛት መላእክት ቢሆንም የገብርኤል ወገን መላእክት የሚጠሩበት የብዢ ስም ነው። በዙፋኑ ስር ሆነው እግዚአብሔርን የሚያመሰግኑበት ካህናት ተብለው የሚጠሩበት ስም ሱራፌልና ኪሩቤል ይባላል። ከኤደን ገነት እግዚአብሔር አዳምን ሲያባረረው እግዚአብሔርን ተባብረው ከገነት መላእክትን አዳምን ያስወጡት እኮ መላእክት ናቸው። አይደለም እንዴ? እንዳይመለስ ተመልከቱ። የእግዚአብሔርን ሕግ ከሻርን፣ እግዚአብሔርን ከካድን፣ ሀልዎቱን ከካድን የምናቀው መልአክ አያውቀንም። የምናቀው መልአክ ይረሳናል። የምናቀው መልአክ የእግዚአብሔርን ትእዛዝ ያስፈጽማል። ወገኖቼ መላእክትን ያወቅናቸው በመጀመሪያ በብሉይ ኪዳን በስነ ፍጥረት ታሪክ የተፈጠሩ ግን 1 2 ተብለው ተቆጥረው ስማቸው ተጠቅሶ ሳይሆን ያወቅናቸው አዳምን ከገነት ሲያስወጡት ነው ያወቅናቸው። ይሄ ማለት በቤተ ክርስቲያናችን አስተምሮ በዕለተ እሑድ ነው የተፈጠሩት። እውነት ነው። በዕለተ እሑድ ተፈጠሩ መላእክት። ሰይጣን በመካከላቸው እኔ እግዚአብሔር ነኝ አለ። መቼ ነው ይህንን ያለው? እሑድ ቀን ሲጨቃጨቁ እስከ ዕለተ ረቡዕ ድረስ ቆየ። ሰይጣን ከሰማይ የተባረረው የወደቀው ሚካኤልና ገብርኤል ተዋግተው ያሸነፉት ረቡዕ ቀን ነው። በ4ኛው ቀን ሰይጣን ወደቀ። ክብር ምስጋና ለመድኃኔዓለም ይሁን። ወደቀ። ይሄን ታሪክ ግን የምናውቀው መጻሕፍትን ስንተረጉም፣ ስናብላላ፣ ስንተነትን ነው። ጥሬ ንባቡ ላይ አናገኘውም ወገኖች፣ ጥሬ ንባቡ ላይ አናገኘውም። የመላእክትን ተፈጥሮ ያወቅንበትን ነው የነገርኳችሁ። ስለዚህ መላእክት ስጋ የላቸው፣ መላእክት አጥንት የላቸው። መላእክት ስጋ ቢኖራቸው፣ መላእክት አጥንት ቢኖራቸው እግዚአብሔር ወልድ ከሰው ባልተወለደ ነበር። መላእክቱ ንጹሃን ናቸው። በእነሱ በኩል ሊያድነን በተቻለው ነበር። በእነሱ በኩል መስዋዕት ሊሆነው በተቻለን ነበር። መስዋዕት ሆኖ ያዳነን የተሰቀለልን መልአክ የለም። መስዋዕት ሆኖ ያዳነን የተሰቀለልን ፍጡር የለም። የተሰቀለልን ያዳነን የድንግል ማርያም ልጅ ፈጣሪ እግዚአብሔር ነው። ክብር ምስጋና ለመድኃኔዓለም ይሁን። እርሱ ነው ያዳነን። እንደውም አይታችሁ ከሆነ የስነ ስቅለቱ ታሪክ ሲተረክ በትርጓሜ ማምላክ ወላዲተ አምላክ እመቤታችን የልጇን መከራ አይታ መታገስ አልቻል ቢላት አይቴኑ ገብርኤል ዘአብሰረኒ አለች። ገብርኤል የታለ? ደስ ይበልሽ ያለኝ ገብርኤል፣ ትጸንሻለሽ ያለኝ ገብርኤል፣ ትወልጃለሽ ያለኝ ገብርኤል፣ በዚህ መከራ ሰዓት የታለ ገብርኤል አለች። ማምላክ ወላዲተ አምላክ እመቤታችን ንጽሕት ቅድስት ድንግል ማርያም። ያኔ ገብርኤል ሩህሩህ እኮ ነው ገብርኤል። እናንተ ግን ገብርኤልን ጨካኝ፣ ሚካኤልን ሩህሩህ ታረጋላችሁ። ሚካኤልም ሩህሩህ ነው። ወሚካኤል ከማኪ ሩህሩህ ይላል አይደል? አዎ ሚካኤል ሩህሩህ ነው። ርህራሄ የመላእክት ሁሉ ጠባይ ነው። አንዳንዱ ግን አረ እኔ ገብርኤል ጋር አልዳፈርም ይላል። ለእኔ ግን አሁን በግሌ ነው ያልኳችሁ፣ ገብርኤል ሩህሩህ ነው።
እመቤታችንም እንባዋን ስታነባ ላስችል ብሎት ሰይፉን መዘዘ። ዓለምን አጠፋለሁ በእኔ ምክንያት ድንግል ለምን ታለቅሳለች አለ። እግዚአብሔር የድንግል ማርያም ልጅ ጴጥሮስን ሰገባህን ሰይፍህን ወደ ሰገባህ መልስ እንዳለው ገብርኤልም ተው መልስ አለው። በክርስቶስ ስቅለት፣ በክርስቶስ ደም መፍሰስ፣ በክርስቶስ መስዋዕትነት ያልበረደ ቁጣ የለም። በአዳም ላይ ተወስኖ የነበረ የሞት ሞት ሁሉ የተሻለው በክርስቶስ ደም ነው፣ በክርስቶስ መስዋዕትነት ነው። ክብር ምስጋና ለመድኃኔዓለም ይሁን። ይሄንን መከላከል አይቻልም። ገብርኤል ስለ ፍቅሩ ተከላከለ። ጴጥሮስ ስለ ፍቅሩ ሰይፍ መዘዘ። እግዚአብሔር ስለ ፍቅሩ አዳም ላይ ፈረደ። ይሄንን ሁሉ ቁጣ፣ ይሄንን ሁሉ ፍርድ በፍቅሩ ያስወገደ ከሶስቱ አካላት አንዱ አካል እግዚአብሔር ወልድ የድንግል ማርያም ልጅ አዳኛችን ነው። ክብር ምስጋና ለመድኃኔዓለም ይሁን። ወገኖቼ መላእክት ከመስዋዕቱ ፊት ሆነው ያመሰግናሉ። የቅዱሳኑን ጸሎት ያሳርጋሉ፣ ያማልዳሉ። መሰዋት ግን አይችሉም። መስዋዕት መሆን አይችሉም። ይሄ የተቻለው ኢየሱስ ክርስቶስ ነው። በዕጣኑ ውስጥ ራሳቸውም ማዕጠንት ይይዛሉ። ካህናተ ሰማይ ይባላሉ መላእክት። ከምድራውያን ካህናት ጋር ይተባበራሉ። አዎ ይተባበራሉ። የቅዱሳኑን ጸሎት፣ የምእመናኑን ጸሎት ወደ እግዚአብሔር ያደርሳሉ፣ ያሳርጋሉ። የኔንና የናንተን ኃጢአት ለማዳን በአዳም በኩል የመጣብንን መርገም ለማስወገድ የተሰዋው ዛይረገ ለአቡ ርእሶ ዕጣነ ወመስዋዕተ ስሙረ ራሱን ለአባቱ የተወደደ መስዋዕት አድርጎ ያቀረበው የድንግል ማርያም ልጅ ማን ነው? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ሊቀ ካህናት ይባላል። ሊቀ መላእክት ግን አይባልም። መላእክት ግን ካህናት ይባላሉ። በመላእክት አንጻር ሊቀ መላእክት አይባልም። ኢየሱስ ክርስቶስ። የካህናት ግን ምን ይባላል? አለቃ። የእርሱ ክህነት የአማላጅነት አይደለም፣ እንደነ አሮን አይደለም፣ እንደነ ሌዊ አይደለም፣ እንደ መልከ ጼዴቅ ያለ በስጋው ደሙን አፍሶ ስጋውን ቆርሶ ዓለምን ያዳነ ሊቀ ካህናት አለን። ክብር ምስጋና ለመድኃኔዓለም ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ